ድርጅቱ ባህሪው ስለሆነ ከዚህ በፊት ጠቅላይ ሚኒስትሩ የህወሓት ኃይል እንትን ሆኗል ምንድነው ስሙ ዱቄት ሆኗል ብለው ዱቄት ያሉት ኃይል እስከ ደብረ ብርሃን መጥቷል። ስለዚህ ያው ይሄ አይ ቲንክ የድርጅቱ ባህል ይመስለኛል። ሁሉም ካምፓኒ የራሱ ካልቸር አለ። ኦኬ ያ ይመስለኛል ብዙ ነገሮችን ዋሽተዋል። ይሄን ብቻ ሳይሆን ባይ ዘ ዌይ አሸንፈነዋል፣ ደምስሰነዋል፣ 90% ተቆጣጥረነዋል ያሉት ፋኖ ከመቼውም ጊዜ በላይ ለመደራጀት ጥረት እያደረገ ቅድም ድርጅት የመመስረት እንቅስቃሴ ላይ እንዳለ ምናምን አንስታል። ያ ማለት ሞር ከነበረበት ለምሳሌ ከዚህ በፊት 41 ነበረ፣ ወደ 9 ድርጅት ተቀየረ። አንድ ሌላ አፋድ የሚባልና ሌሎቹ ተበትነው ነበር። አሁን ወደ 2 ድርጅት ተቀየረ። እንደ ፊውቸር ደግሞ ሁለቱ ወደ አንድ ይመጣል ማለት ነው አይደል? ሶ እየተደራጀ እየተነከረ የተሻለ ሰራዊት እየያዘ ነው ፋኖ የሚመጣው። በእነሱ አነጋገር አይደለም። ሶ ቅድም የተነሱ ጥያቄዎች አሉ። ባይ ዘ ዌይ እንደው በቀልድ ጊዜውን ላለማባከን እንጂ ማርሸት ድሮን አይኑን አንጋጦ እያየ ብሏል። አይ ቲንክ ድሮን 500 ጫማ ከ500 እስከ 20 ሺህ ጫማ ነው የሚበረውና በአይን ልታየው አትችልም። በሰው አይን ያን ያክል ርቀት ልናይ አንችልም። ስለዚህ ነው በቦክስ ተመቶ ምናምን ቢል የተሻለ ነበረ የሚሆነው ማለት ነው። ሶ አንደኛው ስለ ዶክተሮቹ ቅድም የተነሳለ ያነሳው ትጋለ ሪፈር አድርጎ ውጤቱን ማወቅ ይቻላል። ሌላኛው እነዚህ የሚደራጁ ድርጅቶች ከራሳቸው አልፎ ሌሎች ብሔሮችን ተነሱ ከኛ ጋር አብራችሁ መታገል ትችላላችሁ የሚል ጥሪ እያደረጉ ነው አይደል? ይሄ እኮ ኦልሬዲ ትግሉ ከክልሉ እየወጣ ነው። አንዳንዴ ሰምታይምስ ትግል ሰራዊት ከክልል ሳይወጣ ትግል ከክልል መውጣት ይችላል። ያ ማለት ከክልሉ ውጭ ያሉ ሌሎች ኃይሎች ጥቃት እንዲሰነዝሩ ወደ ትግል እንዲገቡ የሚያደርግ ስራ መስራት ስትጀምር ትግሉ ከክልሉ ወጣ ይባላል። you don't have to do it። ለምሳሌ ኢንተርናሽናል አክተርስ ጦርነቶችን በሌላ አክተሮች ያደርጋሉ። ኢትዮጵያ ሶማሊያ ገብታ ትዋጋለች፣ የአሜሪካ ገንዘብ ሰጣት ማለት ነው። የአማራ ትግል የገንዘብ ችግር የለበትም፣ ጠንካራ ፋይናንስ ያለው ነው። የትኛውን መታገል የሚፈልግ ኃይል ፋይናንስ ማድረግ ይችላል፣ መሳሪያ ማድረስ ይችላል። ትንንሽ አክተሮችን መፈልፈል ይጀምራል ማለት ነው። ጁኒየር ፓርትነሮችን መፍጠር ወደሚችልበት ደረጃ ደርሷል። ትግሉ ከክልሉ ኦፊሻሊ ወጥቷል ማለት ነው። ፕራክቲካሊ ባይወጣም ቲዮሬቲካሊ ግን እየወጣ ነው ማለት ነው። አንድ አላይ ነኝ ብሎ የሚነሳ ኃይል ካለ ያን ኃይል ሊያደራጅ የሚችል አቅም እንዳለ ያሳያል። ደጀን ማለት ነው። ሲፈልግ አማራ ክልል መጥቶ የሚሰለጥን የሚደራጅ ከፈለገ ገንዘብ ተሰጥቶት ባለበት ቦታ የሚደራጅ ኃይል እንዲፈጠር አድርጓል። ይሄ መላው ኢትዮጵያ ላይ ያለ ሙቭመንት ያስነሳል። ቅድም ስለ ምርጫ ያነሳውልህ ጀዋርን በጣም ትራይቭ እያደረገበት ያለው ነገር ያነሳውልህ ይሄ ነው። ብዙ ነን ስቴት አክተርስ በተፈጠሩ ቁጥር የመንግስት እንቅስቃሴዎች እየተገደቡ ይሄዳሉ። ለምሳሌ የመንግስት ሰራዊት አማራ ክልል ነው በብዛት ያለው። በተለያየ ቦታ ላይ የሚሊተሪ እንቅስቃሴዎች ካሉ አማራ ክልል ያለው መከላከያ ምን ያደርጋል? ይበተናል ማለት ስትሬች ያደርጋል። ያ ማለት ለፋኖም አንድ አቅም ይሆናል። ሰብሮ በአንድ በኩል ሰብሮ ማለፍ ይችላል፣ ወደ 4 ኪሎ መገስገስ ይችላል። ካልሆነም መከላከያ ራሱን ፕሮቴክት ማድረግ እንጂ ማጥቃት አይችልም ማለት ነው። ስለዚህ ብዙ የፋኖ ስትሮንግ ጎልዶችን ፋኖ መቆጣጠር የሚችላቸው ቦታዎች እየለቀቀለት ፋኖ ጠንካራ ማህበራዊ መሰረት እየፈጠረ ይመጣል። ቅድም ፖለቲካ አንዱ ወዳጄ ስሙን መጥራት አልፈልግም፣ ያው ብልጽግና በአጋጣሚ ሆኖ ደህና ሰው አይወጣለት ኢስ ሪሊ ሳድ። ፖለቲካ የዛሬውን ነው እንዴት የአንድ ዓመት ይተነበያል ተብሏል። ፖለቲካ የ100 ዓመት ተንብዬ የ50 ዓመት ተንብዬ የ20 የ30 ዓመት ካልኩሌት አድርገን ነው የምትሰራው። የአጭር ጊዜ የረጅም ጊዜ እቅድ አውጥተህ ማለት ነው። ቢኮዝ ሁሉም የድምር ውጤት ስለሆነ በሚመጣው አንድ ዓመት ውስጥ ፋኖ የሚከስም ሳይሆን ፋኖ ከዚህ በኋላ ካልተደራደርከው በስተቀር አታሸንፍ። ስትደራደረው ይቆማል። በቃ ለካ ካልተደራደርከው ልክ እንደ ትግራይ ካልተደራደርከው ግን ኢትዮጵያ ውስጥ ያሉ ያኮረፉ ኃይሎች በሙሉ ማቀፍ የሚችል አንድ ጫካ ተፈጥሯል። ፋኖ በረሃ ማለት ነው። ሰው ወደ ኤርትራ ነበር አይደል እስካሁን የሚሰደደው።
ከዚህ በኋላ ፋኖ ለኢትዮጵያውያን ታጋዮች በር ከከፈተ አንድ የሲዳማ ልጅ አመጽ ውስጥ ከገባ ወደ ኤርትራ መሰደድ አያስፈልገው፣ ወደ ሱዳን መሰደድ አያስፈልገው። ወደ አማራ ክልል መጥቶ ተደራጅቶ ምን ብሎ ወደ የሚታገልበት አካባቢ በፍጥነት መሄድ ይችላል። ስለዚህ ፋኖ የአገሪቷ ላይ የትግል ሜዳ እየፈጠረ ያለ ድርጅት ነው ማለት ነው። ይሄ ፖለቲካሊ ተጉዟል፣ ኦልሬዲ ሪች እያደረገ ነው ማለት ነው። ስለዚህ ፋኖ ከመቼውም ጊዜ በላይ እየተጠናከረ እንጂ ሄደው እየተዳከመ አይደለም። ድርጅት እየመሰረተ ድርጅቶች እየተወያዩ ትልልቅ እንግዲህ 13 ሰዎችን አይተናል። በአፋድ በኩል ሌሎች አመራሮች አሉ፣ በጣም ብዙ 10 ምናምን አመራሮች ሊትራሊ አንድ ትልቅ ካቢኔ፣ አንድ የክልላዊ ካቢኔ የሀገራዊ ካቢኔ የሚያክል የሚኒስትሮች ምክር ቤት የሚያክል ኃይል እየተወለደ ብዙ አመራሮች በስራቸው ደግሞ ብዙ ታጋዮች። ስለዚህ ሞር ወደ አሸናፊነት እየሄደ ነው። ለዚህ ነው አሁን ቅድምም በወንድማችን የተነሳው ዘመነ ካሴ እግሩ ተቆርጦ ነበረ፣ አሁን እግሩ በምንድነው በፍየል ምናምን አደገለት ወደሚል ይሄ ከውሃ የወጣ አይነት ውሸት ውስጥ የተገባው ምንድነው they can promise you ደምሰሰናቸዋል ይሉሃል። ስለዚህ ስታሸንፍ የጅብ ቆዳ ስረው ይሉሃል። ይሄ ጠቅላይ ሚኒስትሩን ገልጸውታል። ያ ማለት ሽንፈትን ላለማመን የሆነ ነገር ላይ ታሳባለህ። ኦኬ አሁን በልጅነታችን ሰው ሊደባደብ ሲል ቆዳ ጫማ አላረኩ ምናምን እንደሚል የተለያየ ምክንያት እንደሚሰጥ ሽንፈታቸውን ላለማመን በጅብ ነው የሚዋጉት። በምንም እንዋጋ። እነሱ ድሮን አሰልፈዋል። እኛ በጅብ ቆዳ እንዋጋ፣ በአንበሳ ቆዳ እንዋጋ። ይሄ የዱላውን አቅም ነው የመከላከያ ባይዘው እንደመጨረሻ በደምብ አጠናክሬ ማስቀመጥ ፈልገው መከላከያ አማራ ክልል ውስጥ ቀልጧል። ያ ማለት በጣም ኮራፕትድ ሆኗል። ባይዘው መከላከያ ከፋኖች ገንዘብ ይቀበላል። ብዙ የሻለቃ አመራሮች፣ የኮርኔል አመራሮች፣ በኮርኔል ደረጃ ያሉ መስመር ኮማንዶች አማራ ክልል የሚሞቱበት ሪዝን የላቸውም። ምክንያቱም መንግስት ለድርድር ተዘጋጅቶ የድርድር ኮሚሽን አዘጋጅቶ ለድርድር እየለመነ ነው። ሊትራሊ አንድ የመከላከያ ሰራዊት ቢሞት ኪሳራ ነው። ቢኮዝ ድርድር እንደሚመጣ ያውቃል። አሁን የትግራይ ጦርነት በጣም ዲፕሬሽን ውስጥ የከተተው መከላከያ ድርድር ሊኖር ለመሞትኩኝ ነው። ዛሬ ላይ አማራ ክልል ያለው የመከላከያ ሰራዊት ሞቱ ኪሳራ ነው። ድርድር እንደሚኖር ኦልሬዲ መንግስት አስቀምጧል። ቢያንስ ድርድር አይኖርም እየደመሰስከው ነው ብትባል ጠላትን ለማጥፋት ነው ብለህ ትታገላለህ። መከላከያ ለምን ይታገላል? እስቲ እንደው ሄልዝ የሆነ ጭንቅላት አምጥቶ እናስቀምጥ። ኦልሬዲ መንግስት ከወራት በኋላ ድርድር ካለ እሺ ብሎ በር ከፍቶ እየጠበቀ ነው። አንድ የመከላከያ ሰራዊት ለዚህ ነገ ድርድር ለሚመጣ መሞቱ is relevant። ስለዚህ መከላከያ ሰራዊት ከመሞት ይልቅ አማራ ክልል ላይ ቢዝነስ መስራት ጀምሯል። አሁን ፋኖች ከተለያየ ቦታ ሲንቀሳቀሱ ሁሉ ቦታ ነፃ ቀጠና ሆኖ አይምሰል። አንዳንድ ቦታ ላይ በ10,000 ብር የሚታለፍ ኬላዎች አሉ፣ በ5,000 ብር የሚታለፍ አለ፣ በ50,000 ብር የሚታለፍ አለ። ከረንትሊ የመከላከያ አብዛኛው አመራሮች አማራ ክልል መንግስት ካየ ድምጽ ነው የሚቀደው። 4 ኪሎና እዛ አካባቢ ደህንነት ቢሮ መንግስት አለ፣ አቅም አለው፣ ጉልበት አለው፣ የሚካድ አይደለም። መረጃ ያውቃል፣ የት ስብሰባ እንዳደረጉ ያውቃል። በድሮን ካልመታቸው መከላከያ ተጉዞ ሄዶ ያንን ኃይል ማሸነፍ ወይ መምታት አይችልም፣ አቅም የለም። ለምሳሌ የተለያዩ የፋኖ አመራሮች ሲሰበሰቡ በስልክ ሲያወሩ መንግስት ይቀዳል፣ መንግስት ይሰማል። ምን ያደርጋል? እዛ መሬት ላይ ላለ የመከላከያ መሪ ስልክ ይደወልና እዚህ አካባቢ ናቸው፣ ይሄን ተነጋግሯል፣ ምቷቸው ይባላል። ያ የመከላከያ ሰራዊት ለፋኖቹ ደውሎ ምንድነው የሚለው? ከመንግስት ተደውሎልናል፣ ምቷቸው ተብለናል፣ ወይ ቦታውን ለቃችሁ ሂዱ ወይ ተኩሱብንና ኦፕሬሽኑ አልተሳካም እንበል። ይሄ ነው ኮሙኒኬሽኑ አሁን አማራ ክልል ያለው። ኦኬ። ስለዚህ መንግስት አሁን ምንድነው ያለው? በጣም ብዙ ቅጆች ከ50-60 በላይ ቅጆች በሳምንት ትሰማለህ ከመንግስት። የመንግስትን ቅጂ ማለት ኢንተለጀንስ ነው። ኦኬ፣ የጨረስኩት ኢንተለጀንስ ነው። ይሄን ኢንተለጀንስ ካገኘ ወደ አክሽን የሚገባ ሰራዊት የለም ማለት ነው። አብዛኛው ሰራዊት ኦልሞስት ከፋኖ ጋር ውይይት ጀምሮ ተከፍለዋለህ፣ መረጃ ይኖራል፣ ይነግራል። ከመንግስት እኩል ለምሳሌ የተቀዱ ልጆች በሳምንቱ ምናምን ወጥተው ባለፈው እየተቀዳን ነው ሁሉ ይሉ ልጆች አሉ። እየተቀዳን ነው በአንዳንዱ ነገር አንድ እንደውም የሰሞት ሪከርድ አለ። ስንት ሰው ሞተ፣ ስንት ሰው ተመታ ሲሉ አይ እሱን አናውራ ያው ስለምንቀዳ። ያ ማለት መንግስት መረጃ ኖሮት ያንን ኃይል መደምሰስ ካልቻለ በድሮን ሁሉን አትመታም። ኢትስ ቬሪ ኤክስፔንሲቭ ድሮን። ስለዚህ
መምታት ያልቻለው ኦልሬዲ መከላከያ አማራ ክልል ውስጥ ኮራፕትድ ሆኖ ወይ በሙስና ኮላፕስ አድርጓል። የፋኖ ደሞዝተኛ ሆኖ ነው እያስባለሁ። ቴንክ ዩ አኪላ። አይመን አለ አይመን ቅድም ማን እንዳስወረደኝ አላውቅምና ወረድኩኝ። ግን ለማንኛውም እስቲ ልናገር። ስንት ደቂቃ አለኝ? 6 ደቂቃ ነው። ቪዲዮ አልበራም። ኦኬ አብረዋለሁ። አንድ ዙር ማክሲመም ከዚህ በኋላ እንቆይና እንሰናበታለን። እሺ የተነሱ ሀሳቦችን ሰምታል ብዬ አስባለሁ። አሁን አዎ ሰምቻለሁ እያዳመጥኩ ስለነበር ሰምቻለሁ። እና እስቲ ከምን ልጀምርልህ? እስቲ ከምርጫ ልጀምርልህ እና ምርጫ ኢትዮጵያ ውስጥ የሚደረግ አይመስለኝም። እኔ አይደረግም። ምክንያቱም ምርጫ ለመደረግ ኢትዮጵያ ውስጥ አንደኛ ሰላም መኖር አለበት፣ ሁለተኛ ደግሞ ኦፖዚሽን ፖለቲካል ፓርቲ መኖር አለበት። ኦፖዚሽን ፖለቲካል ፓርቲ ምርጫ አይደረግም። አንድ ያለው ፖለቲካል ፓርቲ ኢትዮጵያ ውስጥ ብልጽግና ብቻ ነው። ራሱ ነው መንግስትን የተቆጣጠረው፣ ራሱ ነው ሀገሪቷን የሚመራው፣ ራሱ ነው። ሌላ ፖለቲካል ፓርቲ የሚባሉ ሀገሪቷ ውስጥ ያሉት ቢኖሩም ለስም አሉ፣ ግን they don't have the freedom to campaign። ፍሪደም የላቸውም ካምፔን ለማድረግ፣ ፍሪደም የላቸውም ሙቭመንት አድርገው ፖለቲካል አይዲዮሎጂያቸውን ስፕሬድ ለማድረግ ፍሪደም የላቸውም። ስለዚህ ምርጫ መጠበቅ የለብንም። ሁለተኛ ደግሞ ምርጫ ለመደረግ ሀገሪቷ ሰላም መሆን አለበት። ሀገሪቷ ውስጥ ጦርነት አለ። አማራ ክልል ውስጥ ጦርነት አለ። ኦሮሚያ ክልል ውስጥ ጦርነት አለ። ይሄ ጦርነት ሳይቆም ምርጫ አይደረግም። እንዴት ነው አንተ ይሄ ጦርነት ሳይቆም ምርጫ ለማድረግ የምታስበው? ስለዚህ ይሄ መቆም አለበት። ይሄ ደግሞ አብይ አህመድ እንዲቆም ብናል ብለው ፈርቶ ነው ብለህ ነው የምታስበው ልለው ነበር የፈለገው። ኦሬዲ ሄዷል። ግን የሚገርመው ማለት ነው ሬትሮግሬድ አምኔዚኮች ናቸው። ሁልጊዜ የብልጽግናን አጀንዳ ይዘው የሚወጡ ሰዎች ወደኋላ they have some sort of problem ነው ብዬ የማስበው። ኢቭን ኮንቴክስት እና መቼት የሚባል ነገር መቼ የትና እንዴት የተነገረው የሚለውን ነገር አንደርስታንድ ማድረግ አይፈልጉም። ለምሳሌ ቲፒኤልኤፍን በተመለከተ ዱቄት ነው ብሎ ነበር አይደል ጠቅላይ ሚኒስትሩ። በዛን ሰዓት የተናገረውን ሁሉ ጊዜ እያመነጀኩ መሄድ አይጠበቅብኝም። እኔ ለምንድን ነው ያን ያደረገው? በሰዓቱ ሰራዊቱም ሆነ እሱን የሚደግፈው አካል የራሱ የሆነ የሳይኮሎጂካል ወርፌር ውስጥ ገብቶ ስለነበረ ማነቃቃት ነበረበት። እስከ እንትን ድረስ ሄዷል አይደል? የጦር ሜዳ ድረስ ገብቷል ተብሎ ተነግረን ነበር አይደል? ጠቅላይ ሚኒስትር አብይ አህመድ። ስለዚህ ያንን ነገር አንስቼ ዱቄት ሆኗል እያልኩኝ የዛሬን ሁኔታ በትናንትና ማውራ ከሆነ ምንም ጥቅም አላመጣም። ቲፒኤልኤፍ ዱቄት አልሆነም። እሱ ቆንጆ ጥያቄ ነው። መቼም ጥሩ ጥያቄ ነው ትላላችሁ፣ ጥሩ መልስ የለውም የምትለው ነገር አለና ቲፒኤልኤፍ ዱቄት ሆኗል ማለት እኔ አልችልም። ምክንያቱም ስቲል ተገዳዳሪ ኃይል ነው አይደለም ለመንግስት። በቃ በታሪካችን እኮ አይተነው ማናውቀው እኮ አደጋ ውስጥ ሞራለቅ ውስጥ ገባን እኮ ነው። እሱን እንግዲህ ማለት ነው እሱን የምናይበት መንገድ ነው የሚሆነው። ፖለቲካውን ሰርቫይቭ እያደረጉ ያሉት መሳሪያ ስለያዙ ብቻ ነው። መሳሪያ ስለያዙ ህዝቡን ስላፈኑት ነው እንጂ ደርደን ምን ያላችሁ አጀንዳ ሊያስፍ ይችላል። ቀልቀላ አማርኛዎቹን ተዋቸውና አሁን ይኸውልህ እኔና ዴድ እያወራን ነው። እኔ ተራ ስለሆነ ማለት ነው። ቲፒኤልኤፍ ዱቄት ሆኗል ማለት ምንድን ነው? አሽኗል። አንድ አካል አሽኗል ስትል ህልውና የለውም ነው አይደል? ቆይ አሁን በዚህ ጉዳይ በሰፊ እናወራለን። ቆይ አሁን ለምሳሌ ሶራ ለማንኛውም እኔ ኦልሬዲ እንትን ልወጣ ስለሆነ ብዬ ነው። ኔክስት ታይም የሚሆን ከሆነ ወይም የሚቀጥል ከሆነ አይ ዶንት ኖ እስቀጥል ነው። ልትወጣ ከሆነ እኔ ትንሽ ቆይቼ ወደ ማህበራዊ ጉዳይ እገባለሁ። መሳቅ ምናምን ጫወታ የኔን ሀሳብ አመሰግናለሁ። ላጠቃልና ማለት ነው ወደ ሀሳብ እንድትገባ አንተም እና በየጊዜው እንደዚህ አይነት ሰዎች አዳዲስ ሰዎች ይመጣሉ። ጥሩ ነው እንደዚህ አይነት ሰዎች። ይሄ አሁን የመጣው የመንግስት ደጋፊ ነው፣ በጣም ጨዋ ነው። እንደዚህ ያላችሁ ሰዎች ካላችሁ አጤንም ዘደ የአንድ ሀገር ልጆች ነን እኛ። እንደ ጠላት እኮ የምንተያይ አይደለንም። ንፋስ ያመጣውን ፖለቲካ እንተነትናለን፣ ወደ የስራችን እንሄዳለን። እውቀት ያለው እውቀት እንከፋፍላለን፣ ያካፍለናል።
ዘን ፕላትፎርሙ ለሰላማዊ መንገድ እንለያያለን። በሀሳብ ግን መባጠስ ያለ ነው። በሀሳብ የኛ ነገር አስቸጋሪ የሚያደርገው የሀሳብ ልዩነቶች ወደ ዱላ ሲሆኑ እሺ ሙሐመድ ወራካ አሁን ቲፒኤልኤፍ የዛሬው አጀንዳ ስለሆነ ፌደራል መንግስት ተገፋ ነው የሚሉ እንደ ከዚህ ቀደሙ የፌደራል መንግስቱን እንደፈለግን አላሾርንም ነው። አሁን እኮ ፓራዶክስ እኮ ስለሆነብኝ ነው። እኔ አሁን አምናት ቲፒኤልኤፍ ሰፖርተርም አይደለሁም እንደ አንድ የፖለቲካል ድርጅት ሲቃወሙ የኖርኩ ነው። አሁንም ያንን ሴንቲመንቱን አልፈልግም፣ አልደግፍም የነበረውን ሴንቲመንት። ነገር ግን ዱቄት የሚለውና ዱቄት ለምሳሌ ጀነራል ሶሞሮ ዱቄት ነው በቃ ከዚህ በኋላ ካልኩኝ እኔ ጋር መጥቶ ከኔ ጋር ሊያወራ የሚችልበት ኦዳሲቲ የለውም። እኔ እሱ ሐሳብ የሚሆንብኝ ምንም እንትን የለኝም ማለት ነው። ትላንትና ወደ ጦርነት ሲሄዱ ብዙ ነገሮች አሉ አይደል? ብዙ ሃይፖቴሲሶች አሉ እኛ የሚነገሩ የምናምናቸው ባናምናቸው ነገሮች አሉ አይደል? በዋናነት ግን ፓወር ስትራግል መሆኑን የመጀመሪያው እንትን የፓወር ስትራግል ነው ብዬ ነው የማምነው እኔ። ብልጽግና የሚባል አንድ ወጥ ፓርቲ ለመመስረት በተሄደበት ርቀት ቲፒኤልኤፎች ደግሞ ኖ ይሄንን አናደርግም ይሄንን እንድንሆን የምታደርጉን ከሆነ ብለው ራሳቸውን ትላንትና ቀድም ያልከው በደህና ጊዜ የቀበሩትን መሳሪያ ተጠቅመው እስከ መጨረሻው ጠብታ ድረስ እንዋጋለን ብለው ሄዱ አይደል? ከፌደራል መንግስቱ ጋር ተዋጉ። ስቲል አሁንም ማለት ነው ስቲል አሁንም የፓወር ባላንስ ዴፊሲት ሊኖር ይችላል ድሮ ከምናውቀው። ነገር ግን ህልውናቸውን አላጡም፣ አልሆኑም ነው ያለው። ጥያቄ ልጠይቅህ። ኢትዮጵያ ውስጥ በቁጥር አነስተኛ ናቸው የምትላቸው የትኛው ብሔር ናቸው? በቁጥር አነስተኛው የትኛው ነው? ጄኒውን የሆነ የህዝብና ቤት ቁጥር አለ ብዬ ስለማላምን ወደ ደቡብ ሞዲድና ዳሰነችና አንጋቶ ምን ነበር ቁጥራቸውን ኤግዛክትሊ አላውቅም። ኖ ጀስት ሪሌቲቭሊ ኦኬ፣ በቁጥር ነው በቁጥር አነስተኛ ናቸው ነበር። ኦኬ 27 ዓመት የዳሰነችና አንጋቶ ምን ህዝብ አስታጥቀው ቶፖግራፊ ምቹ የሆነ ቦታ ላይ አስቀምጣቸው፣ ተራራ ሸንተረር ምናምን ያለበት ቦታ ላይ which is ለእግረኛ ይሄ ለኢንፋንተሪ ምቹ ያልሆነ ቦታ ላይ አስቀምጣቸውና 27 ዓመት ሙሉ አድቫንስድ የሆነ መሳሪያ ያሰጣቸው። do you think እነሱ ያነሰ የሚዋጉ ይመስላል? ሌላው ማይዋጋው የመዋጋት ወኔ ስለሌለው እኮ አይደለም። አንደኛ ቶፖግራፊ ምቹ ስላልሆነ ነው። ሁለተኛ እነሱ ያላቸውን አድቫንቴጅ ስለሌላቸው ነው እንጂ በእነሱ ደረጃ ማንም ቢታጠቅ ከነሱ የተሻለ ይዋጋል የትኛውም ብሔር። እኔ ግን የኔ እንትን ደግሞ ምን አለ መሰለህ፣ ለምሳሌ የአንድ ማህበረሰብ በገፍ መሳሪያ መሸከም አሸናፊ ያደርገዋል ብዬ አላምንም። ያላቸው ኮዝ ነው ያላቸው ኢንሄረንት የሆነ ወይም ደግሞ ሎንግ ስታንዲንግ የሆነ አላማና ጎል ነው ብዬ ነው የማስበው። ለምሳሌ ቲፒኤልኤፍ ለብሬ ተዋጉት ሲዋጉ ኮዝ እኮ የሚፈጥሩት እኮ ኤሊቶች ናቸው። ኤሊት ቲዮሪ እኮ ነው እኮ። አሁን የአንጋቶምና ዳሰነችን መሳሪያ ስላሸከምከው መሳሪያ ስለሰጠው ኤሊቶች የፈጠሩት ኮዝ አክቹአሊ ትክክለኛውን የትግራይ ህዝብ ኮዝ ነው ብለን የምታስበው? አብዛኛው የትግራይ ህዝብ እኮ አላልኩም እኔ። ቲፒኤልኤፎች ወደ ጦርነት የገቡት ብዬ የማምነው እኔ ፓወር ስትረግል ነው ብዬ ነው የማስበው እንጂ ለህዝብ አስበው ነው አላልኩም እኔ። ኦኬ ቴንክ ዩ። ስለዚህ ክላሽ ኦፍ ኢቨን ብልጽግና አብይ አህመድም ለኢትዮጵያ ህዝብ አስበው አይደለም፣ ፓወሩን ለማስጠበቅ ነው። ስለዚህ በሁለቱ መካከል ያለው ፓወር ስትረግል ዳይናሚክሱ ወይም ደግሞ ባላንሱ የተወሰነ እንትን ሆኗል እንጂ still they are the head of the federal government ሄደክ ናቸው ነው ያልከኝ። ኦኬ ቴንክ ዩ። እኚህ ሰዎች ከመዋጋታቸው በፊት ይጠይቁ የነበሩት ጥያቄ ምንድን ነው? ከመዋጋታቸው በፊት ምን ነበር ጥያቄያቸው? የችግሮቻቸው መነሻ እንግዲህ ባለን መረጃ መሰረት ሐዋሳ ላይ ከነበረው ጉባኤ በኋላ የተፈጠሩት ሂደቶች አልተመቻቸውም። ኦኬ ሜንሊ ምን ነበር የሚያነሱ? እንደ ኮዝ ተበደልን የሚሉት ምንድን ነው? ጸጉረ ልውጥ ተባባልን። እሱ ይገባኛል። ፖለቲከኛ ስለሆንክ ይገባል። ታግሎ ለማታገል የሚፈጥሩት ኮዝ ነው። ኦኬ ሚሊዮንም 1 ሚሊዮን 500 ሺህ የሚሆን ይሰልፍላቸዋል። ችግር የለውም። ሊያጠፋ ነው ሊበላ ነው። ቲፒካል የብሔር ፖለቲካ መጫወቻ ካርድ ነው። ግን በዋነኛነት ኦኬ ጥፋት ታውጆብሃል፣ ልትጨርስ ነው፣ ልታልቅ ነው፣
ጸጉረ ልውጥ በእርግጥም ጸጉረ ልውጥ ተብሏል። ምንም ሀቅ ነው ይሄ። በቃ ወደ ቀበሌ ትግራይ ወደ መቀሌ የሚሉ ንግግሮች ነበሩ። ምንም ጥያቄ የለውም። ትክክለኛ አላስፈላጊ ነው ተንታኞች አሉ። ያ ማለት ግን የትግራይን ህዝብ በተለየ ሁኔታ ሊያጠፋ የሚችል አውሬ የሆነ ነገር እንደመጣ አድርገው እነሱ እንደሳሉት አይደለም። የትግራይ ህዝብ እንደዛ ቢሆን ታዲያ አሁን አብረን እየኖርን ነው አይደለም? አብረው እየኖሩ ነው፣ እነሱም እየኖሩ ኦኬ ፖይንት ኦኬ። እኚህ ሰዎች ተታኮሱ ቲፒኤልኤፎች ይሄ ነው ተብሎ በቁጥር ባይታወቅም ኦኬ ሌስ ግማሹን ልውሰድልህ 500,000 ሰው አለቀ። ክልሉ 50 ዓመት ወደ ኋላ ተመለሰ። ኢንፍራስትራክቸር ወደመ። አካል ጉዳተኞች በጣም ብዙ ናቸው ወገኖቻችን። የሥራ አጥነት ቁጥር፣ የተደፈሩ ሴቶች 52 ቀበሌዎች አሁን ድረስ በሻዕቢያ መንግስት ቁጥር ስር ነው ያለው። አሁን እያቀረቡ ያሉት ጥያቄ መጀመሪያ ወደ ነበርንበት እንመለስ ነው። ከመዋጋታችን በፊት ወደ ነበርንበት ቦታ መልሱን እያሉ ነው እኮ ያሉት። ምን ማለት ነው? በሻዕቢያ መንግስት ቁጥር ስር የወደቁ ቀበሌዎችም ይመለሱልን፣ በወራሪው ኃይል which is በአማራ ኃይል ለማለት ነው ወልቃይት ጠገዴ፣ ጠለምት አካባቢ ያሉ ቦታዎች ይመለሱልን፣ ከመታኮሳችን በፊት ወደ ነበርንበት ቁመና መልሱ ነው እያሉ ያሉት። የተለየ አዲስ ጥያቄ እየጠየቁ አይደለም ያሉት። ያ ማለት አንተ እያልክ ያለው ይሄ ጥያቄያቸው እንደ ከብልጽግና እንዳንዱ ነው የሚሉ ጥያቄ ነው ያላቸው ነው እያልክ ያለው አንተ እንደዛ ነው የተረዳኸው? በውጊያ ያሳኩት ምንም ነገር የለም፣ ያከሰሩት ነው እንጂ እነሱ ዱቄት ሆኑ፣ ህዝቡን ክልሉን አወደሙ። አንዳችም ያሳኩት ድል የለም። ዛት ሳይኮ ከጌታቸው ረዳ ጋር እኮ የሚከራከሩት ጌታቸው ረዳ ይዝ ስማርት ምንድን ነው ያላቸው? ይነዋት ተዋግተናል፣ አሁን ያለንበት ሁኔታ ላይ ደርሰናል። አሁን ጠቅላላ ጉባኤ ከማድረጋችን በፊት 3 መሰረታዊ ጥያቄዎች መመለስ አለባቸው። የመጀመሪያው ለምን ተዋጋን መተንተን አለበት። ሁለተኛው እንዴት ተዋጋን መተንተን አለበት። ሶስተኛው ከተዋጋን በኋላ ምን አገኘን፣ ይሄ መተንተን አለበት። አራተኛ እዚህ ድርጊት ውስጥ የገባን ሰዎች በሙሉ እኔን ጨምሮ መጠየቅ ካለብን ለፍርድ መቅረብ አለብን። ይሄ ሳይሆን ፓርቲው ይቅደም ፓርቲው የተባለ ህዝባችን ማለቅ የለበትም ያለው ይሄን ያላስማማቸው እሱ ጌታቸው ነው ያለው አይደል? የብዙዎቹ ጥያቄ ነው። ቴዶ ወደ እንትኑ እንመለስ። አሁን አንተ የኢምፓክት አናሊሲስ ላይ ነው ያለው አንተ አሁን